ሰላም ሰላም ውድ የቻናላችን ቤተሰቦች ዛሬ ደግሞ ወደ እናንተ ተመልሰን መተናል። በዛሬው ልዩ መረጃችን የተለያዩ መረጃዎችን ወቅታዊና በዛሬው ዕለት የተላለፉ አንዳንድ ውሳኔዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። እንግዲህ የብሔራዊ ባንክ የወለድ ምጣኔን ማሻሻያ ማድረጉን ተናግሯል። በዛሬው በሰጠው መግለጫ የቁጠባ ወለድና የብድር ወለድን ማሻሻያ እንዲደረግበት ከውሳኔ ላይ መድረሱን የንግድ ባንክ ብሔራዊ ኮሚቴ ተናግሯል። የብሔራዊ ባንክ አስተዳደር በመግለጫው ከዚህ በፊት 7% የነበረው ተቀማጭ ወለድ አሁን ገበያውን መርህ በሆነ መልኩ እንዲሻሻል ተናግረዋል። በዚህ መሰረት ገበያው ላይ ከብሩን የሚያስቀምጠው አካልና ንግድ ባንክ ወይም ሌሎች ባንኮች ባንክና ብሩን የሚያስቀምጥ አካል ወይም ባለገንዘቡ ተደራድረው የሚወሰን የቁጠባ አይነት መሆን አለበት ሲል ብሔራዊ ባንክ ውሳኔ አስተላልፏል ማለት ነው። ለሁሉም ባንኮች ተደራሽ እንዲሆንም መልእክት ተላልፏል። በዚህ መሰረት ከዚህ በፊት እንግዲህ ብድር ለማበደር ከ9.5% ጀምሮ የቤቶች ልማት ማለት ነው እስከ 30% ድረስ ለተለያዩ ኢንቨስትመንት አካላት ወይም ተቋማት ብድር እንደሚያበድር ይታወቃል። ይሄ የብሔራዊ ባንክ ሕግን መሰረት ያደረገ ከትርፋማነት ከቢዝነስ ታይፕ አይነት ብድሮች እንደሚተላለፉ ይታወቃል። ነገር ግን ብር የሚያስቀምጡት ይሄ ብር ተሰብስቦ እንግዲህ የህዝብ ብር ገንዘብ ነው። ለነሱ ግን ስለዚህ መሰረት እንግዲህ 7% የተቀማጭ ወለድ ወይም ብር የሚያስቀምጡ ሰዎች ወለዱ ታስቦ የሚሰጣቸው 7% ብቻ እንደነበረ ይታወሳል። በዛሬው ውሳኔ ግን የብሔራዊ ኮሚቴ ማለትም የባንኮች ብሔራዊ ኮሚቴ በወሰነው ውሳኔ መሰረት በብሔራዊ ባንክ መግለጫ እንግዲህ እንደተቀመጠው 7% ሳይሆን ሊቀንስም ሊጨምርም በሚችል መልኩ ገበያውን መሰረት ያደረገ ድርድር በማድረግ ገንዘብ የሚያስቀምጡ አካላትና ባንኮች ድርድር በማድረግ የወለድ ምጣኔውን ማሳደግም መቀነስም እንደሚችሉና ገበያ መር መሆን እንዳለበት ተናግረዋል። ይሄ ማለት ዶላር እንደሚመራበት ብድር እንደሚመራበት የተቀማጭ ገንዘብም በዚያ መሰረት መሆን እንዳለበት ተናግረዋል። ይህንን መሰረት በማድረግ ምናልባት ከሳምንት በፊት አንዳንድ ባንኮች ቅድመ ዝግጅት እንዳደረጉ መረጃዎች ወጥተው ነበረ። ያው ይሄ ይፋ እስኪሆን ድረስ ብዙ ባንኮች 15% 16% ተቀማጭ ገንዘብን በወለድ መልኩ ለመስጠት ከስተመሮቻቸውን እያበረታቱ እንደነበረ ይሄም 1 ሚሊዮን እና ከዚያ በላይ ተቀማጭ ገንዘብ ለ3 ወር ለ6 ወር ለ1 ዓመት በብሎክ አካውንት ሲያስቀምጡ የተሻለ ወለድ እንደሚሰጡ በዚህም 15 እና ከዚያ በላይ እንደሚከፍሉ ተናግረው ነበረ። እንግዲህ ይሄ መረጃ ቀድሞ ደርሷቸው አል ብዬ አስባለሁ። በዚህ መሰረት ብሔራዊ ባንክ በወሰደው ውሳኔ መሰረት ባንኮቹ ብር የማስቀመጥ ወይም ተቀማጭ ገንዘብን ወለድ የማስገኘት ጣራቸው ከ15% በላይ እንዳደገ ውስጥ ለውስጥ የሚነሱ መረጃዎች አሉ። እንግዲህ ይህንን ወደፊት የምናየው ይሆናል። በእርግጥ ብዙ ከዚህ በፊትም ቅሬታዎች ሲነሱ ነበረ። 7% ብር አስቀምጠው 7% ወለድ እየተሰጣቸው ባንኩ ግን 24% 30% የሚያበድርበት ሁኔታ ፍትሃዊ አለመሆኑን ብዙ የኢኮኖሚክስ ባለሙያዎች ሲናገሩ እንደነበር የምናስታውሰው ነው። ስለሆነም በዚህ ውሳኔያቸው ለብር ለሚያስቀምጡ ማበረታቻም አይነት ይሆናል ተብሎ ይታሰባል። አበባ መስተዳደር ባሉ ቢሮዎች ውስጥ እንግዲህ ኢትዮጵያን የሚመስሉ አደረጃጀት መሆን አለበት ሲሉ የብልጽግና ሰዎች ተናግረዋል። ይህንን ግን ብዙ ባለሙያዎች እና ፕሮፌሰሮች ብዙ ምሁራን ይህንን ሐሳብ ተቃውሞታል። ሰው በአቅሙ በችሎታው መመደብ ሲገባው በብሔር አስተዋጽኦ እንዴት የሲቪል ሰርቫንት ባለሙያ ይመደባል? በዚህ ልክስ እንዴት ሰራተኞች በየብሔራቸው ሊመደቡ ይችላሉ የሚለው ብዙዎችን ያነጋገረ ነው። ግን አሁን ላይ ያለው መንግስት ህዝቡንም ሰራተኛውንም የማዳመጥ ፍላጎት ስለሌለው ወስነዋል ማለት ነው። እንግዲህ ምደባ ተጀምሯል። ይሄ ምደባ ሰበብ ያደረገው ደግሞ የፐርፎርማንስ ኢቫሉዌሽን ወይም የምዘና ስርዓት አስቀመጥን በማለት እንደሆነ ተነግሯል።
በዚህም አብዛኞቹ በተለይ አማራ አካባቢ፣ ትግራይ አካባቢ እንደዚህ አይነት ችግሮች ሊከሰቱባቸው እንደሚችል አብዛኞቹ አካባቢዎች ላይ ቀድመው እነሱ በችሎታ በብሔር ሳይሆን በችሎታ ይዘዋቸው የነበሩትን ቦታዎችን አሁን በብሔር ሰበብ እያስወጧቸው መሆኑንና እነሱም ቀድመው ወደ ግል ድርጅት እየገቡ እንደሆኑ መረጃዎች እያመላከቱ ነው። በ21ኛው ክፍለ ዘመን እንግዲህ ኢትዮጵያ ወደ ተሻለ የእድገት ማማ ወይም የእድገት ጉዞ አመላካች የሆኑ ነገሮች ላይ ተሳተፋለች ተብሎ ሲታሰብ ብርቅርቅ በሆኑ ነገሮችና ከብሔር የማይወጣ ከዘር የማይወጣ አደረጃጀትና አሰራር አሁንም እንደቀጠለ መሆኑን የብዙ ኢትዮጵያውያን ስጋት መሆኑ ተነግሯል። ይህንን ወደፊት እንግዲህ በምን መልኩ ሊቀረፍ እንደሚችል የምናየው ይሆናል። በመጨረሻም ትምህርት ሚኒስቴር ከመምህራንና የመምህራን ገቢ ከማሳደግና ሙያቸውን ከማሻሻል አንጻር የተሰሩ ስራዎች አመርቂ ናቸው የሚል መግለጫ ሰጥቷል። ይህንን መሰረት አድርገው ብዙ መምህራን ትክክል አይደለም፣ በቀኝ ኪሳችን ሲሰጥ በግራ ኪሳችን የሚወስድ የኢኮኖሚ ስርዓት ምንም ነገር ልንጠቀም አልቻልንም በሚል ቅሬታቸውን አቅርበዋል ማለት ነው። ትምህርት ሚኒስቴር የአሰራር መመሪያ አስቀምጫለሁ ባለው መሰረት ማንኛውም መምህር በሚያመጣው ፐርፎርማንስ መሰረት ወይም በሚያመጣው ምዘና ወይም በሚሰራው ስራ ተመዝኖ የቦነስ የተለያዩ ማሻሻያ ስራዎች የተለያዩ ጥቅማ ጥቅሞችን ማግኘት የሚያስችል አሰራር ስርዓት እየዘረጋው ነው ማለቱ የሚታወስ ነው። የቤቶች ልማት ሰሞኑን በተለያዩ ሚዲያዎች ያጨናነቁት የኮንዶሚኒየም ቤት ግንባታዎች አንድ ህንፃ እስከ 5 ጊዜ ቀረጻ እየተካሄደበት እንደሆነ ተነገረ። ይህ የኮንዶሚኒየም ቤት ግንባታ ከስራው በላይ ሚዲያዎች የሚያስጮሁት ነገር ህዝቡ በጉጉት እንዲጠብቅ ማድረጉንና በተግባር ግን ከዚህ በፊት እንደነበረን ልምድ እውነት ላይሆን እንደሚችል ብዙዎች ጥርጣሬያቸውን የተናገሩ ነው። የ2005 እና የ1997 ተመዝጋቢዎች ከ500 ሺህ በላይ እንደሆኑ ከተማ አስተዳደሩ ገልጾ ይህንን ተስፋ ያደረጉ ቆጣቢዎች 100%፣ 50% እና ከዚያም በላይ የቆጠቡ እንዳሉ ይሄም ተስፋ አድርገው እየተጠባበቁ ባለበት በዚህ ወቅት የ2018 ምርጫ መድረስን ምክንያት በማድረግ ከተማ አስተዳደሩ በየቀኑ ከአመራሮች ጋር ህንፃ ሲጎበኙ እንደሚውሉ የሚያሳዩ ሚዲያዎች ተበራክተዋል። ይሄ ስራ በልብ ነው የሚለውን የኢትዮጵያዊ አባባል ብሂል ወደኋላ ያለ አሰራር ምን ያህል ቤቶች ናቸው የተገነቡ ያሉት የሚለውን ብዙም ከአንድና ከሁለት ህንፃ በላይ ለማየት አልቻልንም። በዘገባው መሰረት የምናያቸው ሳይቶች 18 ቢባሉም እስካሁን በገላንጉራ አካባቢ የሚገኝ አንድ ሳይት በተደጋጋሚ እየተቀረጸ ለሚዲያ ሲቀርብ እያየን ነው። እኛ እንደ ሚዲያ አዘጋጅ እንግዲህ ለማህበረሰቡ እነዚህ ቤቶች ደርሰው ሰዎች ዝቅተኛ ገቢ ያላቸው ኢትዮጵያውያን የቤት ባለቤት ሆነው ከችግር ተላቀው ማየት የኛ ፍላጎት ነው። ፖለቲካል አንድምታ እኛ የለንም። ግን ፖለቲከኞች ፖለቲካ ከሚሰሩ ልማቱ ላይ ቢያተኩሩ መልካም ነው እንላለን። በዚህ የኮንዶሚኒየም ግንባታ ሂደት ላይ ብዙ የቤት ስራ ሞዳሊቲ እንዳለ ይታወቃል። በማህበርም እየተሰሩ ያሉ ቤቶች አሉ። መንግስት ራሱ ከግለሰቦች ጋር ባይላተራል ሆኖ ወይም በጋራ የሚሰሯቸው አሉ። ራሱ መንግስት የሚሰራቸው አለ። እንደገና ሪል ስቴቶች የሚገነቧቸው አለ። በአጠቃላይ ከ100 ሺህ በላይ ቤቶች በ2018 ተገንብተው ለማህበረሰቡ እንደሚሰራጩ የከተማ አስተዳደሩ ባለስልጣናት ማስታወቃቸው የሚታወስ ነው። ውድ የቻናላችን ቤተሰቦች የዛሬው ዘገባችን ይህንን ይመስል ነበረ። በሌላ ጊዜ ወቅታዊና ትክክለኛ መረጃ ወደ እናንተ ይዘን እንመጣለን። እስከዚያው ድረስ ቸርን ሰንብት።